ምን ትሆናለች ብለህ ፈርተህ ነው? ባለፈውም ነግሬሃለሁ፣ ከወንድ ጋር ተቀምጣ ይቻታለሁ እና ያያት እንደሆንስ? ቆይ ምንድን ነው አባዬ ነገሩን ቀለል ለማድረግ የሞከርከው? እማይሆን ነገር ቢፈጠርስ? ቆይ ዴዲ ታፈቅራታለህ? ማ እኔ? አረ በጭራሽ አባዬ። እንዴ አንድ ወንድም ልጨነቅልህ እንጂ አባዬ። ቲና ናት ያዳነችኝ። ይኸው ለዚህ ነው ከመሻት ውጭ የምለው። እኔ የምናገረውንማ ማን ሰምቶኝ? ትሁቴ ከቤት ወጥታለች ማለት ነው። ከቤት የወጣችው ደግሞ ቤተሰቡ በእኔ ምክንያት መረበሽ የለበትም በሚል እሳቤ ነው። እንግዲህ እንደምናውቀው ትሁትን የድሮ ላይፏን የድሮ ሂስትሪዋን የሚያውቅ ከነበረችበት ከክፍለ ሀገር ተነስቶ ወደ እርሷ የመጣ እሷንም ደግሞ ለመበቀል ቆርጦ የተነሳ ሰው አለ ማለት ነው። ያ ሰውም እንግዲህ በቲና በኩል መጥቶባታል። ስለዚህ እሷ በቲና በኩል መምጣቱን እንኳን አላወቀችም። ነገር ግን በእኔ ምክንያት የቤተሰብ መረበሽ የለበትም በማለት እንግዲህ ራሷን ከቤተሰቡ ለማራቅ ወስና ቆርጣ ተነስታለች ማለት ነው። እንግዲህ ትሁቴ የሚፈልጋት ሰው ስላለ ያ ሰው እንዳያገኛት ደብዳቤ በመጻፍ ደብዳቤውን አስቀምጣ ትታላቸው ወጥታ ሄዳለች ማለት ነው። እንግዲህ ትሁቴ ያደረገችው መልካም ነገር ነው። ምክንያቱም በእኔ በኩል ምንም ነገር እንዲያገኛቸው ስለማልፈልግ ነው ያለችው ማለት ነው። ነገር ግን ከዚህ ሳትደርስ ቲና አሳልፋ ልትሰጣት ቆርጣ ተነስታለች። በጣም በሚያሳዝን ሁኔታ ደግሞ ሀሳቧና እቅዷ ተሳክቶላታል ማለት ነው። እንግዲህ ትሁቴ የገጠማት ነገር ምንድነው ካልን ትሁቴ ከቤት ወጥታለች። ሻንጣውን ይዛ ወደ ውጭ ከወጣች በኋላ የአጋቹ ሰውዬና አሁን ደግሞ ትሁቴን ለመያዝ ከገጠር የመጣው ሁለቱ ሰዎች ማለት ነው መንገድ ላይ ሊገጥሙ ሲሉ አጋቹም ቢላ ይዞ ሊመታው ምናምን እንደዛ ነገር ሲል ትሁቴ ደግሞ ወጥታ ስትሄድ በአጋጣሚ ከርቀት ማን ቢያያት ጥሩ ነው የሚፈልጋት ሰው ስለዚህ ያ ሰውዬ ማለት ነው ያለ ቲና እርዳታ ትሁቴን ለማግኘት ችሏል። እየተከታተላት ነበረ። ስለዚህ በዛ ሰዓት እንግዲህ በጣም የሚገርመውና የሚደንቀው ነገር ኦልሬዲ ሰውየው ትሁቴን ይዟታል። ነገር ግን ከዛ ቀድሞ ቲና እየሰራችው ፋውል አለ ማለት ነው። ቲና የሰራችው ፋውልና ፌክ ምንድነው? ትሁትን ነገ ጠዋት ስትታገት ስትጠፋ ትሁት በእኔ እንዳያማሃኙ ምክንያቱም ከሁለት ቀን በላይ ቤት ስላልነበርኩኝ ቀጥታ ወደ እኔ ነው የሚያዞሩት። ምክንያቱም ደግሞ እዛ ቤት ውስጥ ማንም ጥላት ስለሌላቸው ጥላታቸው እኔና እኔ ብቻ ስለሆንኩኝ ቅድሚያ ማስመሰል አለብን ብላ በነደፈችው ታንቲክ ነው የሚባለው በነደፈችው ስትራቴጂ በሷ ማለት ነው። በጣም የሚገርም ስትራቴጂ ነው የነደፈችው። ማለትም በቃ ራሷን ከተጠያቂነት ለማውጣት ያደረገችው የጉዞ ርቀት በጣም የሚገርም ነገር ነው። ሆኖም ግን ዞሮ ዞሮ ቲና እንዳለችበት እዚህ ጉዳይ ላይ የታወቀ ነገር ነው። ምክንያቱም በኋላ ላይ ፍንትው ብሎ ስለሚወጣ ማለት ነው። ብዙ ጊዜ ፌክ የምንሰራው ነገር በኋላ ላይ እንደሚወጣ ግልጽ ነው። ስለዚህ አሁን ላይ እሷ ፌክ ነው የሰራችው። እሷ ሳታድናት እሷ ሳታተርፋት ነገር ግን እኔ ባልኖር አይነት ነገር ማለት ነው። እንዴት እህቴ ምን ነካሽ? ምን ሆነሽ ነው? በጨለማ እዚህ ምን ትሰሪያለሽ? ብላ በጣም በሚስብና በሚማርክ መልኩ ማለት ነው ቲና ተናግራለች። እና ትሁትም ደንግጣ እንዴ ቆይ አንቺ እዚህ ጋር ምን ትሰሪያለሽ? እኔ እንኳን የሆነ ሌባ ነው መሰለኝ የሆነ ሰው አባሮኝ ነው እዚህ ያለሁት፣ ግን አንቺ እንዴት መጣሽ ስትላት ጊዜ አይ እኔማ እኮ የሆነ ሰው ጋር እዛ ጋር ቆመሽ አይቼሽ ነበረ የሆነ ሰውዬ ጋር፣ ከዛ ደግሞ ስትሯሯጪ ሳይ ደንግጬ ምን ነካት ትሁቴን ብዬ ላስጥልሽ መምጣቴ ነው ማለቻት ማለት ነው። እንግዲህ ልታስጥላት ማለት ነው። እንዴ አንቺ እኔን ልታስጥይኝ፣ አንቺ እኔን ልትታደግኝ አለች ትሁት። እውነቷን ነው። ቲና ራስ ወዳድ ናት። ቲና ገንዘብዋንና ራሷን ብቻ ነው የምትወድ፣ ማንንም አትወድም። ኢቭን ዳኒን ራሷ አትወደውም። እንግዲህ ዳኒ በሚገርም ሁኔታ ግን ትሁት አምናታለች። የሚያሳዝነውና የሚገርመው ነገር ትሁት አምናታለች። ስላመነቻትም ነው ሄዳ ለአባባም ለካሌብም ለሁሉም ቲና ባትደርስልኝ ኑሮ ዛሬ ያልቆልኝ ነበረ፣ ሌባ ይዞኝ ነበረና ቲና አዳነችኝ፣ አተረፈችኝ፣ ቲና ታደገች ብላለች። እና በዚህ ደግሞ ቲና በጣም ደስ ብሏታል። እናም ሰውየው ጋር በድጋሚ ስትገናኝም እንዴት ነው አመነች ሲላትም አዎ ብላለች። እና እምነትን ያገኘች ያህል ነው የተሰማት። ነገር ግን ሁሉንም ይደርሱበታል ማለት ነው። እና ዳኒንም ለማታለል አሁን ላይ ቲና እየተሳካላት ይመስላል።
ከፍ ከፍ ያላችሁ ሲመስላችሁ ስትወድቁ ተወርውራችሁ ነው የምትወድቁት። እውነት ለመናገር እና ቲና አሁን ላይ በቃ ስለዚህ በቃ በጣም አሪፍ ቲና ተሳክቶልሻል ማለት ነው ብላ ራሷን አፕሪሼት ታደርጋለች። ምክንያቱም ትሁት ለካን ጅል ነሽ፣ ለካን የዋህ ነሽ እንዴ ምናምን ብላ ነበረና ለነገሩ አው ታምንሻለች፣ እንደ ስሟ ትሁት ናት ብለዋለኝ። እና ይሄ ሰው የሚያፈቅራት ሰው ነው። ይሄ ሰው ትሁትን የሚያፈቅር ሰው ነው እና ትናንትና አብሯት የነበረ በፍቅር የሚወዳት የሚያፈቅራት ሰው ነው ማለት ነው። ለዚህ ነው ጠንቅቆ ያውቃታል። ስለዛ ምን አለ? አዎ እውነት ነው ታምንሻለች፣ ትሁቴ እኮ እንደ ስሟ ናት ብለዋል። እና ትሁት እንደ ስሟ ናት እውነት ለመናገር ግን አሁን ላይ ተሸውዳለች። የተሸወደችው በቲና ነው። ቲና ደግሞ ትሁትን ከሚፈልጋት ሰውዬ ጋር ተስማምተው ነው እየሰሩ ያሉት። አንቺ ትሁትን አሳልፈሽ ስጪኝ፣ እኔ ደግሞ በዛ ፈንታ 1,000,000 ብር አምጪ እያለ የሚታገልሽን ውርጋጥ ልክ አስገባልሻለሁ ነው ያላት። በነገራችን ላይ ሰማይ ሰበር ያለው ሰውዬ በጣም ሰማይ ሰበር ነው የሚያክለው። ይሄ ደግሞ የሆነች ነገር ነው። እንዴት አድርጎ ሊያሸንፈው አስቦ እንደሆነ ባናውቅም ሊገጥመው ፊት ለፊቱ ቆሟል። ደስ የሚለው ነገር ትሁት መጥታ አስመለጠችው። አይገርምም? እንግዲህ የሰው የሁለቱ ሊገጥሙ ሲሉ ትሁት በአጋጣሚ ስትመታ ሲያይ መግጠሙን ትቶ እየሮጠ እንዴት የቲና እርዳታ አያስፈልገኝም፣ ለካ እንደዚህ አድርጌ ትሁትን ማግኘት እችላለሁ ብሎ ትሁት እኮ የምታመልጠው ከሱ ነው። የሚገርመው ነገር ለምን ወደ እነ አባባ ሌላ ፕሮብሌም ይዛ ላለመግባት እንግዲህ እኔ በጣም ነው ያሳዘነች። የእነሱን ችግር እኮ እሷ ስትጋፈጥ ኖራለች አይደለም እንዴ? እሷ የእነሱን ችግር ስትጋፈጥ ኖራ የእሷን ችግር ግን እነሱ እንዳይደርስባቸው እነሱ ችግር እንዳይገጥማቸው ብላ እንግዲህ የሄደችበት ርቀት ማለት ነው ራሷን ከዛ ቤተሰብ ማግለል ነው የመረጠችው። ለምን እነሱ እንዳይጎዱባት። በጣም ምስኪን ናት በእውነት በጣም እንደዚህ የሚያደርግ ሰው የለም በዚህ ዘመን። እና እሷ ግን በጣም ምስኪን ስለሆነች ምን አደርጋለች? ራሷን ከዚህ ቤተሰብ ማራቅ እንዳለባት ተሰምቷት ለኤደን ራሱ አደራ አንቺንም ካሌብንም ዳኒንም አባዬንም ሁላችሁንም እወዳችኋለሁ፣ ግን ኤዱዬ አደራ አባባን አደራ ብላታለች። እና እንዴ ምን ነው ትሁቴ ልትሄጂ ነው እንዴ ስትላት ጊዜ ኧረ ወዴት ልሄድ የትም አልሄድም ያው ፍቅራችሁ ስላየለብኝ ነው ብላለች። እና ምክንያቱም ልሄድ ነው ካለች ኤደን ራሱ አትፈቅድላት እና ሌላው እንግዲህ ኤዱ ነች። ኤዱ የዳኒ ፍቅር አገር ሽቶባት ቁጭ እንግዲህ ዳኒን አልፈልግህም፣ ከዚህ ሂድ፣ እኔ ላንተ አልሆንም፣ አንተ ለእኔ አትሆንም ብዙ ነገር ካለች በኋላ ኤዱ ሆይና የዳኒ የፍቅር አገር ሽቶባት ዳኒ የሚቀመጥባት የሆነች ቦታ አለች። እዛች መጥታ ዳኒን ስትፈልግ ዳኒ ደግሞ ከርቀት ስላያት ተደብቆ እየተመለከታት ነበረና አይሄዱዬ ማረባውኝብሽ ነው እንጂ እኮ በጣም ነው የምትወጪኝ ብሏል። በነገራችን ላይ የማይረባ አይደለም። አሁን ላይ ዳኒ ራሱን ለውጧል፣ ራሱን ቀይሯል፣ ተስተካክሏል ብዙ ነገር እና እንግዲህ ዳኒ አሁን ላይ ራሱን እያስተካከለ በጉዞ ላይ ያለ ልጅ ነው ማለት ነው። ቲና ግን መቼም ነው የማትለውጥ። ወይኔ ቲና መቼም አትቀየርም እኮ መቼም አትለወጥም። በነገራችን ላይ መቼም አይለወጥም ያላችሁት ይለወጣል፣ ሲለወጥም በፈጣኑ ነው። የእሷ ግን ዘገየ። መቼም ትለወጥ አትመስልም። እንግዲህ ባሏን በትዳር የያዘችውን ባሏን አለ አይደለ እንግዲህ ዳኒን እንገናኝ ብላ ከቀጠረችው በኋላ ፌክ ነው የሰራችው። ልክ እንደ ትሁት ማለት ነው። ትሁትን ፌክ ሰርታታለች። ባይዘወይ ሳታድናት አውቃ ራሷ አስባበት አቅዳበት እንዲያስፈራራት ካረገች በኋላ ልክ እሷ እንዳስመለጠቻት ልክ እንደደረሰችላት ልክ የሆነ ፈጥኖ ደራሽ አይነት ለመምሰል ነው የሰራችው ነገር ማለት ነው። ልክ እንደዚህ ዳኒ ጋር ደግሞ ምን ብለዋለች? ዳኒዬ ዛሬ አሁኑኑ መገናኘት አለብን ብላ ከተገናኙ በኋላ ፍቅርን የሰጠኸኝ አንተ ነህ፣ ፍቅርን የማውቀው በአንተ ነው። ወይኔ ግን እኮ ሰው አድኖ መግደል ማለት ይሄ ነው። ባይዘወይ ፍቅርን እኮ የማውቀው በአንተ ነው። እኔ እኮ ከአንተ በፊትም ከአንተ በኋላም ፍቅርን አላውቀውም። ካሌብን እንደሆነ ገንዘብ ፈልጌ ገንዘብ ብዬ ነው እንጂ መቼም ወድጄውም አልወደድኩትም፣ አልወደውም፣ ወድጄውም አላውቅም። አንተን ነው የምወድህ። ይሄ ጀዝባ አመነኝ ትላለች ደግሞ ወዲያ ማለት ነው። ወይኔ ሌላ ይሄ ደንቆሮ አመነኝ፣ አሳየዋለሁ እኔ አሁን እንደዚህ የምለው ደፋር አሁን ይህን የመሰለ ካሌብን የመሰለ ባለሀብት ባልትቼ እሱ ጋር ጎጆ ገብቼ ማክ ይመስለዋል? ምን ይመስላል? ቅራቅንቦ ባይሆን ከዛች ኤደን ከምትባለዋ አጣልቼ
እንደፈለኩ ጠልዘዋለሁ ብላለች ማለት ነው። ግን አትችልም። ምክንያቱም ዳኒ አሁን ላይ እየሰለላት ነው። እኔ የገረመኝ የዳኒ የዋህነት እንዴ! ቆይ ቲና ማትሰማ ነው እንዴ ይመስላችሁ? ቲና እኮ በጣም አራዳ ናት፣ በጣም ማለት ነው እንዴ። እና ምን ብሏት ነበረ ዳኒ? እንዴ ዳኒ አንተ ታውቅ ነበር እንዴ? አባባን ያስመለጠችው እኮ ትሁት ናት። የዚህ ቤት ሰው እንዳለ ምስጥ ነው። ለእኔ እኮ የሚሆን ሰው የለም። ኢቭን አሁን ራሱ ጠፍታ መጣለች። እና ቆይ ግን ቲና የት ነው የነበርሽው ሲላትኝ ዳኒ ማለት ነው። ምን ነው ተጨነክ እንዴ? እኔን እኮ የሚፈልገኝ ሰው የለም። የጠፋች የት ሄደች እኮ የሚለኝ የለም። ነገሩ አዎ ይገባኛል። እኔ እኮ መጥፎ ስለሆንኩ ነው። እኔ እኮ ምናምን እያለች እንዴ። ቆይ አንቺ ልጅ ገዳም ነው እንዴ ደርሰሽ የመጣሽው? አለ ዳኒ። እውነቱን ነው። ሌላው እንግዲህ አሁን ላይ ምንም እንኳን ቲና በትሁት ላይ ብዙ አይነት ግፍ ብትሰራም እንዲሁም ደግሞ ለዳኒም ፋውል ብትሰራውም ፌክ ብታደርገውም ምንም ብትልም ዋናው ነገር ጋይስ ፍቅር ያሸንፋል። ፍቅር ያሸንፋል። አሁን ላይ እንግዲህ ካሌብ በትሁት ፍቅር ልቡ ጠፍቷል። ትሁት በወጣች ቁጥር ለምን ሄደች ለምን መጣች የሚለው ወይ ጉድ! እናንተ የለካ ፍቅሯት ነው። አይገርማችሁም? ኧረ ፍቅር እሺ። እና ካሌብ ወይና አፍቅሯት ቁጭ። አባባ ደግሞ እንዴ አየህ አባዬ አየህ እኔ እኮ አትውጭ እምልሽ ለዚህ ነው አለ። ትሁት ቲና ነች ያተረፈችኝ። ቲና ባትደርስልኝ ዛሬ ሞቼ ነበረ። በጣም እኮ ፈተና ውስጥ ነበርኩኝ ብላ እሷ ደግሞ ብልጥጥጥ ስትል ጊዜ ካሌብ ወይና እንዴ እኔ እኮ አልኩኝ የሚሰማኝ የለም። ለነገሩ እኔን ማን ይሰማኛል? ለዚህ እኮ ነው አባዬ ይሁን እኮ አትውጪ እንዴ ነው ካሌብዬ ነው ፀሐይ አይይሽ ጋርድ ይቀጠርልሽ ከፊት ከኋላ ከቀይ ከግራ ጋርድ ይቀጠርልሽ አልክሳ እንዴ ሱቅ ለምን ሄድሽ? የሚያፈቅራት ሰው መጣ ካሌብ። አሁን ነው አንተ ማልቀስ ያለብህ ይምር እንዴ። አንዳንዴ በእውነት አሁን እሷ አፍቅራ ብቻዋን ስቅይት ስትል ቸክ አላረጋት። እናንተ የፍቅር የሚባለው ተራ ነው የሚይዘዋል እና ተራ ሆኖ ነገር እሱን አፍቅራ ልቧ ጥፍት ሲል ፍቅር ይዟታን እየተባለ ቤት ውስጥ ሲወራባት እሱ መጥቶ ስለ ኤዱ እኮ እንዲህ ናት ብሎ እኮ ቢያንስ እንኳን ትሁቴ አንቺም እኮ ብሎ ቢያስገባስ ያኔ አልጀማመረውም ነበር መሰለኝ። አሁን ላይ ፎንቅቆ ቁጭ አለ። ትሁት ደግሞ ታገተች። እንዴት አድርጎ ነው የሚያስፈታት? አሁን ይኸውልህ ካሌብ ሴት የላከው ጅብ አይፈራም ማለት አሁን ነው። ፍቅሩ ከልብህ ስለሆነ አሁን ላይ ትሁትን ከእስራት ማለትም ከእገታ የሚያስፈታት ካሌብ ነው። ካሌብ አሁን ወንድ ይወጣዋል ነው የምላችሁ። የአባቱ ጊዜ ወንድ አልወጣውም። ሴቲቱ ናት አባቱን ያስፈታችለት። አሁን ላይ ግን እሱ ፍቅር ያሸንፋል። እንዴትም ብሎ ትሁትን ለማስፈታት ወደ ላይ ወደታች ይላል ማለት ነው። በኋላም እንግዲህ ትሁትን ያገኛታልኝ። ከዛ እንግዲህ ህይወት ብላ ነበር ትላላችሁ ነው የምላችሁ። እና ትሁትን ያገኛታል ካሌብ። ከዛ በኋላ ካሌብ እና ትሁት ይጋባሉ። ኤዱ መቼም ልቧ ጨክኖ አይጨክንም። አሁን ኤዱና ዳኒ ይታረቃሉ። ቲና የውሃ ላይ ኩበቱና ትቀራለች። ሁሌ ማቀድ ወይ ጉድ! ኧረ እቅዳችሁ ይሳካላችሁ። እንደ ቲና መሆን ይሰውራችሁ። ሁሌ እቅድ ብቻ። ለምን? ክፋት ስለምታስብ፣ ለምን? ተንኮል ስለምታስብ። የተንኮል መጨረሻ ይሄ ነው ወዳጆቼ። የእውነቴን ነው የምላችሁ። የተንኮል ፍጻሜ ይሄ ነው። ይሄ ድራማ ነው። በሪል ላይፍ ስንኖርም ሁሌ ተንኮለኞች፣ ሁሌ ሴረኞች፣ ሁሌ ነገረኞች ከሆንን ሁሌ እንደዚህ ማለት በቃ የሰውን ማወዳደቅ፣ የሰውን ተንኮል፣ የሰውን ውድቀት የምንመኝ ከሆነ እንደ ቲና ነው የምንሆነው። ስለዚህ ትህትናን ከትሁት እንማር። ነገረኝነትና መጥፎ ሀሳብ ደግሞ እንደማይጠቅም ከቲና እንማራለን ማለት ነው። ትህትናን ደግሞ ከትሁት። ይህን ይመስል ነበር ለዛሬ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። በያላችሁበት ሰላማችሁ ይብዛልኝ ውዶቼ ማሮቼ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሁላችሁም ሰብስክራይብ አድርጉ ማለት ነው። አስተማሪ ነገሮችን ተጨብጡበታላችሁ ብዬ አስባለሁ። ባይ ባይ ተወዳጆች።